በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር። ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃው ቀጥሏል። እስራኤልና አሜሪካ ለወራት ሲዘጋጁበት የነበረውን ጥቃት በኢራን ላይ ከከፈቱ በኋላ ኢራን ራሷን ለመከላከል ጥረት ከማድረግም በተጨማሪ ወደ ቀጠናው ሀገራት ከባድ የሚሳኤል ተኩስ እያደረገች ነው። በባህሬን፣ በኳታር፣ በአቡዳቢ ከፍተኛ ፍንዳታዎች እየተሰሙ ይገኛሉ። ውጥረቱ በከፍተኛ ሁኔታ ይሏል። ይህንን ጉዳይ አስመልክቶ አሁን የተሰጡ መረጃዎችን ከየሀገራቱ የወጡ መረጃዎችን በዝርዝር የማስደምጣችሁ ይሆናል። ሰበር መረጃውን አብረን እንከታተለው። በቅድሚያም የተሰጋው የመካከለኛው ምስራቅ ጦርነት ዛሬ ረፋዱን ከተጀመረ በኋላ መካከለኛው ምስራቅ ከፍተኛ ትርምስ ውስጥ ይገኛል። እስራኤልና አሜሪካ በኢራን ላይ የከፈቱት ከባድ ጥቃት ተከትሎም ቀጠናው ወደ ትርምስ እንዳያሰጋ በከፍተኛ ሁኔታ እየተሰጋ ሲሆን የኢራን መገናኛ ብዙሃን እንደሚሉት አሜሪካና እስራኤል በጥምረት በኢራን ላይ የከፈቱት ጥቃት በዋና ከተማዋ ላይ ያነጣጠረ ብቻ ሳይሆን በሌሎች 5 ከተሞችም ላይ ኢላማ የተደረገ ጥቃት ነው። በኢራን የተለያዩ አካባቢዎች በከፍተኛ ፍንዳታ እየተናወጡ መሆኑ ተዘግቧል። እስራኤልና ኢራን የአየር ክልላቸውን ለየትኛውም አይነት የአውሮፕላን በረራ ሙሉ በሙሉ መዝጋታቸውን በየፊናቸው ያስታወቁ ሲሆን የእስራኤል መከላከያ ሚኒስትር የኢራንን አቅም ለማዳከም ቀድሞ የማጥቃት እርምጃ መውሰድ መጀመሩን በይፋ ቢያስታውቅም አሜሪካ ጥቃቱ ላይ ተሳታፊ መሆኗን በኋላ ዘግየት ብላ አስታውቃለች። ፕሬዚደንት ዶናልድ ጄ ትራምፕ በትሩዝ የማህበራዊ ሚዲያ መድረካቸው ላይ ባሰራጩት ቪዲዮ አሜሪካ ከፍተኛ የውጊያ ዘመቻ በኢራን ላይ መክፈቷን አምነው የገለጹ ሲሆን ፕሬዚደንቱ ስለ ዘመቻው ሲናገሩ ለአሜሪካና ለወዳጆቿ በሙሉ ስጋት ነው ያሉትን የኢራንን መንግስት ኢላማ ያደረገ ጥቃት መጀመራቸውን ገልጸው የኢራን አብዮታዊ ዘብ መሳሪያውን ካስቀመጠ ተጠያቂ እንደማይሆን፣ ካልሆነ ግን የማይቀረው ሞት ይጠብቃችኋል፣ ጥቃቱ ይቀጥላል ብለዋል። ቀጠናው ውጥረት ላይ ከርሞ ዛሬ በተነቀሰቀሰው ጦርነት እስራኤል የኢራንን ጠቅላይ መሪ አያቶላ አሊ ካሚኒ ቢሮ ላይ ከባድ ውድመት ያደረሰ ጥቃት ድብደባ ፈጽማለች። እስራኤል በዛሬው እርምጃ ሄርማሻህ፣ ቆሞ፣ ኢስፋን፣ ታብሪዝ፣ ካራጅ፣ በኬናንስክ እንዲሁም የአገሪቱ ባህር ኃይል ላይ ከባድ ጥቃት ፈጽማለች። የእስራኤል መከላከያ ሚኒስትር ኢራናውያን ከወታደራዊ ካምፖች አካባቢ በፍጥነት እንዲርቁ ከጥቃቱ በፊት ማስጠንቀቂያ ሰጥቷል። ጦርነቱ እየተፋፋመ ሲሆን ግጭቱ በቀጠናው እንዳይስፋፋ ዩናይትድ ኪንግደምን ጨምሮ የአውሮፓ ሀገራት ስጋታቸውን እየገለጹ ነው። አሜሪካና እስራኤል ኢራን ላይ እየፈጸሙ ያለውን ጥቃት ተከትሎ ዩናይትድ ኪንግደም ክስተቱ ወደ ሰፊ ቀጠናዊ ግጭት እንዲሸጋገር እንደማትፈልግ ገልጻለች። መግለጫው አክሎም እኛም ቅድሚያ የምንሰጠው በቀጠናው ውስጥ ያሉ የዩኬ ዜጎችን ደህንነት ነው፣ ስለሆነም ቀን ከሌሊት የቆንጽላ ድጋፍ እንሰጣቸዋለን ብለዋል። በኳታር ዋና ከተማ ዶሃ ውስጥ ደግሞ ከባድ ፍንዳታዎችና የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ በርካታ ጥቃቶችም መከሰታቸውን መንግስቱ አስታውቋል። ከሰዓታት በፊት የኳታር መከላከያ ሚኒስትር የሀገሪቱን ግዛት ኢላማ ያደረጉ በርካታ ጥቃቶችን በተሳካ ሁኔታ መመከት መቻሉን እንደገለጸ
እንደገለጸ የመንግስት መገናኛ ብዙሃን ዘግበዋል። አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረውን ከባድ ጥቃት የአሜሪካ ስሪት በሆነው ፓትሪዮት ጸረ ሚሳኤል አማካኝነት ለማክሸፍ መቻላቸውን ለፈረንሳዊ የዜና ወኪል ኤኤፍፒ ተናግረዋል። ኳታር በፋርስ ባህረ ሰላጤ ሀገራት ውስጥ አሜሪካ ካሏት ግዙፍ ወታደራዊ የጦር ሰፈሮች መካከል ትልቁ የሆነው አልሁዴድ የአየር ኃይል የጦር ሰፈር ይገኝበታል። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራን በአጸፋው ከእስራኤል በተጨማሪ በባህረ ሰላጤው የአሜሪካ አጋሮች ላይ ከባድ ጥቃት እየፈጸመች መሆኑም ተዘግቧል። የተባበሩት አረብ ኤምሬቶች የዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎችን ወደ ተባበሩት አረብ ኤምሬትስ ግዛት እንደተኮሰች በኋላም ከተማዋ አቡዳቢ ቢያንስ አንድ ሰው እስካሁን መሞቱ ተዘግቧል። ከተተኮሱ ሚሳኤሎች መካከል ብዙዎቹ እንዲከሽፉ በመደረጋቸው ጉዳት አለማድረሱን የዜና ወኪሉ ዘግቧል። ኤምሬትሶች ጥቃቱን ግልጽ የሉዓላዊነትና የዓለም አቀፍ ሕግ ጥሰት በማለት ምላሽ የመስጠት ሙሉ መብት እንደተጠበቀ ሆኖ መሰለፋቸውንና በተጠንቀቅ ሁኔታዎችን እየተከታተሉ መሆኑን ገልጸዋል። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካ ባህር ኃይል ሰፈር በሚገኝበት ባህሬን ውስጥ ከባድ ፍንዳታዎች እየተሰሙ መሆኑን ኤኤፍፒ የዜና ወኪል ዘግቧል። ይህ በዚህ እንዳለ የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በባህሬን ዋና ከተማ ጥቃት መከፈቱን ዘግቧል። የባህሬን አገር ውስጥ ጉዳይ ሚኒስትር በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ተከትሎ የአደጋ ጊዜ ደውሎች በባህሬን እየተሰሙ ሲሆን ሚኒስትሩ ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ የደህንነት መደበቂያዎች በፍጥነት እንዲገቡ ጠይቋል። የባህሬን መገናኛ ብዙሃን የሀገሪቱን ብሔራዊ ኮሚኒኬሽን ማዕከልን ጠቅሰው የአሜሪካ ባህር ኃይል ለሚሳኤል ጥቃት ኢላማ መሆኑን ዘግበዋል። አክሎም በሂደት ተጨማሪ ዝርዝር መረጃ እንሰጣለን በማለት ጥቃቱ ከማን እንደሚፈጸም ሳይጠቅስ አልፎታል። ህዝቡ ከሚመለከታቸው አካላት የሚሰጥ ማስጠንቀቂያ እንዲከታተል እንዲሁም ከይፋዊ የመረጃ ምንጮች የሚገኝ መረጃን ብቻ እንዲጠቀም አሳስቧል። ባህሬን የአሜሪካ ባህር ኃይል 5ኛው መርከበኛ ምድብ ዋና መቀመጫ ስትሆን ጥቃቱ በቀጥታ ከኢራን እንደተከፈተም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለወራት ሲዘጋጁበት የነበረውን አውዳሚ ጥቃት በኢራን ላይ መክፈታቸውን ተከትሎ ኢራናውያን መንግስታቸውን በፍጥነት እንዲያወርዱ ጥሪ አቅርበዋል። ስንጨርስ መንግስታችሁን ከስልጣን አውርዱ፣ መንግስታችሁን ከመንበሩ ላይ ማውረድ የእናንተ ስራ ነው። እኛ ስትጠብቁት የነበረውን የእርዳታ ጥቃት ይዘንላችሁ መጥተናል። ምናልባትም በትውልዶች መካከል የሚገኝ ወርቃማ ዕድል አሁን አላችሁ። አያቶላን ከስልጣን አውርዱት ብለዋል። ትራምፕ አክለውም የኢራን ኃይል አባላት መሳሪያዎቻቸውን ካስቀመጡ ዋስትና እንደሚሰጣቸው፣ አለበለዚያ ግን ሞትን ትጋፈጣላችሁ ሲሉ ዝተዋል። ዶናልድ ትራምፕ በጥር ወር ላይ በኢራን ተቃዋሚ ሰልፈኞች ላይ የሀገሪቱ ኃይሎች እርምጃ ወስደው ከ6000 ሰዎች በላይ ከገደሉ በኋላ ነው ጥቃቱን የከፈቱት። የኢራን አብዮታዊ ዘብ እስራኤልና አሜሪካ በሀገሪቱ ላይ የከፈቱትን ጥቃት ተከትሎ ከፍተኛ የሆነ የሚሳኤልና የድሮን ጥቃት ወደ መካከለኛው ምስራቅ ወደ ሁሉም ሀገራት ወደሚገኙ የአሜሪካ ጦር ሰፈሮች ላይ መክፈቱን አስታውቋል። የእስራኤል ጦር ቀደም ብሎ ኢራን ሚሳኤል ማስወንጨፏን በመግለጽ ለሀገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። የእስራኤል ሰራዊት ይህንን ማስጠንቀቂያ ተከትሎ በመላ ሀገሪቱ በሚገኙ ከተሞች የአደጋ ጊዜ ማስጠንቀቂያ ደውል አሰምቷል። ጦሩ ለዜጎች በእጅ ስልካቸው ባስተላለፈው መልእክት በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች በፍጥነት እንዲያመሩ መክሯል። ቤንያሚን ኔታንያሁ በኢራን ላይ ዘመቻ መጀመራቸውን ከተናገሩ በኋላ የሀገሪቱ ሕዝብ ከጦሩ የሚሰጡ ማስጠንቀቂያዎችን ተግባራዊ እንዲያደርግም ጥሪ አቅርበዋል። የኢራን መንግስት ኒውክሌር መታጠቅ የለበትም ብለዋል ኔታንያሁ። ቤንያሚን ኔታንያሁ በሰጡት መግለጫ በኢራን ውስጥ ያለው አገዛዝ እስከሚያከትም ድረስ የህልውና ስጋት እስከሆነ ድረስ ለማስወገድ ዘመቻ መጀመሩን አስታውቀው ለ47 ዓመታት የአያቶላ አገዛዝ አሁን በሞት እንቋጨዋለን ሲሉ ተደምጠዋል። ሞት ለአሜሪካ፣ ሞት ለእስራኤል እያለ ሲጮህ የነበረውን አያቶላ ዛሬ ከፍተኛ ጥቃት መክፈት ጀምረናል። አሜሪካ ታላቋ ጓደኛችን ናት፣ ትራምፕ ደግሞ ታላቁ ወዳጃችን ነው በማለት ለታሪካዊ አመራራቸው እናመሰግናለን። አሁን ከባዱ ጦርነት ተጀምሯል ብለዋል። ሀገራቸው ከአሜሪካ ጋር በመሆን በኢራን ላይ ከባድ ጥቃት መክፈቷን ተከትሎ በሰጡት መግለጫ የኢራን መንግስት ደማችንን አፍስሷል፣ ብዙ አሜሪካውያንን ገድሏል፣ እንዲሁም የራሱን ህዝብም አዋርዷል፣ እስራኤላውያንንም ገድሏል ሲሉ ኔታንያሁ በመግለጫቸው ገልጸዋል።
ይህ ጉዳይ የሽብርተኛ ጉዳይ እንደሆነ ነው የምናምነው። የሰው ልጅ አደጋ ላይ የሚጥል የኒውክሌር ጦር መሳሪያ ኢራን መታጠቅ የለባትም በማለት የአሜሪካና የእስራኤል የጋራ ዘመቻ የኢራንን ህዝብ እጣ ፈንታ ራሳቸው እንዲወስኑ ለማድረግ ነው ሲሉ አሞካሽተውታል። የኢራን ህዝብ አምባገነን ቀንበር የሚያስወግድበትና ነፃና ሰላማዊ ኢራንን የሚመሰርትበት ጊዜ ቅርብ ነው። እነሆ ሲጠበቅ የነበረው ጥቃትም ተከፍቷል ብለዋል። ጦርነቱ ከተጀመረ ዛሬ ረፋድ ጀምሮ ከኢራን የሚተኮሱ ሚሳኤሎችም ወደ እስራኤል እያመሩ መሆኑ ተዘግቧል። የሀገሪቱ መከላከያ ኃይል ህዝቡ ከመንግስት የሚሰጥ ትዕዛዝን እንዲከተል ተጠይቋል። በአሁኑ ወቅት የእስራኤል አየር ኃይል የተተኮሱትን ሚሳኤሎች ለማምከንና ስጋቱን ለማስወገድ አስፈላጊ ሆኖ ሲገኝም ለመምታት እየሰራ እንደሆነ ገልጿል። ስለዚህም ህዝቡ የሚሰጠውን መመሪያዎች ማክበር መቀጠሉ አስፈላጊ ነው በማለት አሳስበዋል። እስራኤል ከአሜሪካ ጋር በመተባበር የኢራንን 5 ከተሞች ላይ ጥቃት የሰነዘረችው ዛሬ ማለዳ ጀምሮ ነው። ይህንን ጥቃት ተከትሎ በሀገሪቱ መገናኛ ብዙሃን ላይ የሳይበር ጥቃት መፈጸሙን ተመልክቷል። በርካታ ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን ላይ የአሜሪካና የአየር ኃይል ጥቃትን ተከትሎ የሳይበር ጥቃት እንደተፈጸመም ተገልጿል። በሻሃሪ ዴይሊ የተሰኘው የቴሌግራም ገጽ የኢራንን የዜና ወኪሎችና የበይነ መረብ ዘገባዎች የሚያሰራጩ ተቋማት የሳይበር ጥቃት ኢላማ መሆናቸውን ዘግቧል። የቴሌግራም ገጹ እንደዘገበው ከሆነ ከወታደራዊ ጥቃቱ ጎን ለጎን የሳይበር ጥቃቶችም በሰፊው መፈጸማቸውም ተመልክቷል። በርካታ ዋና ዋና የሀገሪቱ ውስጥ መገናኛ ብዙሃን ስርጭት ማስተላለፍም አልቻሉም። የቴሌግራም ገጹ ባወጣው መጀመሪያ መግለጫ እንዳለው ከሆነ የመንግስት የዜና ወኪል የሆኑት የኢአርኤንኤ እንዲሁም የኢኤስኤስኤንኤ ድረገጽ ገጾች ተጠልፈዋል ብለዋል። ገጾቻቸውንም የመቆጣጠር ችግር በኢራን በኩል ገጥሟታል። በኢራን የበይነ መረብ መተግበሪያዎች በስፋት ጥቃት ከደረሰባቸው መካከል ሲሆኑ ጥቃቱን ማን እንደፈጸመው ከሌሎች ዝርዝር ጉዳዮች እስካሁን ይፋ ባይሆንም አሜሪካና እስራኤል ግን በጋራ ያቀዱትን ጥቃት እነሆ መክፈታቸው ተረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በለቀቁት ቪዲዮ የአሜሪካን በኢራን ላይ በተፈጸመው ጥቃት ውስጥ ተሳታፊ መሆኗን አረጋግጠዋል። ትራምፕ በዚህ የቪዲዮ መልእክታቸው ዋና የማጥቃት ዘመቻ መከፈቱን አረጋግጠው ስምምነት ለማድረግ ደጋግመን ሞክረን ነበር ያሉት ፕሬዝዳንት ትራምፕ ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪያቸውን ዶግ አመድ እናደርግባቸዋለን፣ እምቢ ብለዋል ኢራኖች፣ ክንዳቸውን ደግሞ ይቀምሱታል ብለዋል። ትራምፕ በኢራን የኒውክሌር ፕሮግራም ላይ በተደረጉት የቅርብ ጊዜ ውይይቶች ደስተኛ ለመሆናቸውን መግለጻቸውን ከዚህ ቀደም በነበረው የዜና ዘገባ ወደ እናንተ ማድረሴ አይዘነጋም። የሚያስፈልግን ስጡን፣ ፈቃደኛ ባለመሆናቸው ደስተኛ አይደለሁም፣ የምንፈልገውን ሊሰጡን አልተዘጋጁም ብለዋል። ዶናልድ ጄ ትራምፕ አሜሪካ ግብ ተጨባጭ የሆነ ስጋት ማስወገድ ነው በማለት ተናግረው የኢራን መንግስትም ሙሉ በሙሉ እስኪወገድ ድረስ ጥቃታችንን እንቀጥላለን ብለዋል። ዛሬ ማለዳ ነው እስራኤልና አሜሪካን በጋራ በመሆን ከባድ የሆነ ጥቃት በኢራን ላይ ከፈቱት። ኢራን ጥቃቱን ለመከላከል እየሞከረች ሲሆን አየር ክልሏን ዘግታ ሙሉ በሙሉ የሚሳኤል ተኩሶችን ወደ ቀጠናው ሀገራት እያደረገች ትገኛለች። በመካከለኛው ምስራቅ የሚገኙ ሁሉም ሀገራት ከፍተኛ የጥንቃቄ እርምጃ እየወሰዱ ሲሆን የአየር ክልሎቻቸውንም ሙሉ በሙሉ ዘግተዋል። ክቡራን አድማጮች ለሰዓቱ ያስኩላቸው አጭር መረጃ ይህን ነው። በጉዳዩ ዙሪያ ከሰዓታት በኋላ ሰበር መረጃዎችን ይዤ የምመለስ ይሆናል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ